እንግሊዘኛ ያለ እነዚህ ብሎክ ማለት ነው አይሆንም። እነዚህን ስትችል ከዛ በኋላ አልጋ ባልጋ እየሆነ ይሄዳል። ተኛ ማን አለ? አድቨርብ። አንዴ ወደ 5 አንዳንዴ ወደ 9 አንዳንዴ ወደ የመጀመሪያው ናውን እንግሊዘኛ ያለ እነዚህ ብሎክ ማለት ነው አይሆንም። መሰረቶች ናቸው። እነዚህን ስትችል ከዛ በኋላ ነገርየው አልጋ ባልጋ እየሆነ ይሄዳል። በባለፈው እንግዲህ 30 ቪዲዮ ለማን ለቢግነር 30 ቪዲዮ ኢንተርሚዲየት 30 ቪዲዮ ደግሞ ለአድቫንስድ እንለቃለን ባለው መሰረት ዛሬ ከመጀመሪያው ቢግነር እንጀምራለን። ፓርትስ ኦፍ ስፒች ኦኬ። የንግግር ክፍሎች ማለት ነው አይደል? እሱ የንግግር ክፍሎች ቬሪ ጉድ። እዚህ ላይ የንግግር ክፍሎች ሲባል 8 አሉ። ስንት አሉ? 8 ኦኬ። ትራዲሽናሊ ስፒኪንግ there are 8 parts of speech። አንዳንዴ ወደ 5 አንዳንዴ ወደ 9 አንዳንዴ ወደ እሱ ክላሲፊኬሽኑ ችግር የለውም ማለት ነው። ኦኬ የመጀመሪያው ናውን ምንድነው? ናውን በአማርኛ ማለት ነው ስም። ስምን እንደምን በቀላሉ እንድትረዱት እንደ ቦስ ውሰዱት። እንደምንድን? እንደ ቦስ ውሰዱት። ቦሱ አለቃው በውስጡ ሰራተኞች አሉት። የሰው ነው። የሀገሪቱ ቦስ አለ፣ መሪ አይደል? በውስጡ ሰው አለ የለም? በውስጡ አራዊት አለ፣ በውስጡ ተራራው አለ፣ በውስጡ ወንዙ አለ። የሰው ነው። አየሩ አለ። የተጋባ ነው አይደል? ስለዚህ እንደ ቦስ ውሰዱት። ለምን ነው እንደ ቦስ የምትወስዱት? it is the door of the action door of the action ምን ማለት ነው? it is the door of the action or it might be the receiver of the action ሊሆን ይችላል። receiver of the action ምን ማለት መሰላችሁ? በደንብ ቀስ ብዬ ነው ማስረዳችሁ። መጨረሻ ግን ጥያቄዎችን እሰጣለሁ። ጥያቄዎችን በጋራ መስራት አለባችሁ ማለት ነው። door of the action የድርጊት ምንድን? አድራጊ። ምንድን? አድራጊ። ኤሳ the receiver of the action ተቀባይ ተደራጊ ማለት ነው። በሌላ አባባል አይደል እንዴ? ሁለቱን door of the action ይሆናል፣ ድርጊት አድራጊ ይሆናል። ስም the receiver of the action ድርጊትም ተቀባይ ይሆናል ማለት ነው። ማ ሚስተር ቦስ ማለት ነው። የተጋባን ነው አይደል? ሚስተር ቦስ ኦኬ። አዲስ አበባ ከተማ አለ። የሱ ነው። ቴክ አዲስ አበባ ከተማ ውስጥ ቤቶች አሉ አይደል? ቢልዲንግስ የሱ ነው። ሰው አለ፣ መንገዶች አሉ፣ እንስሶች አሉ፣ ዛፍ አለ። የሱ ነው። many things መጠሪያ ስሞች አጠቃላይ ምን ይባላሉ? የአንድ ነገር መጠሪያ ስም a name of what? name of a person የሰው ስም ከሆነ a name of a thing it's a name of a thing የነገር መጠሪያ a name of a place a name of a place የቦታ ለምሳሌ name of a person መሐሪ I am the boss here ማስተምር ነኝ አይደል? yes I'm the boss here I'm doing the action of teaching here አይደል? እሺ a thing ስትሉ ደግሞ እዚህ ጋር ለምሳሌ chair ወንበር ቴብል ጠረጴዛ አይደል? የሆነ መጠሪያ ስም። እሺ name of a place አዲስ አበባ እንዳልኳችሁ አዲስ አበባ። እነዚህ በሙሉ መጠሪያ ስሞች ናቸው። የሱ ነው። ስለዚህ መጠሪያ ስም ምን ይባላል በእንግሊዝኛ? noun and then it's a boss because it does the action or it receives the action. Without it you cannot talk about any action አይደል? of course የሆነን ድርጊት ለማውራት ግዴታ ድርጊት አድራጊ ወይ ድርጊት ተቀባይ መኖር አለበት። ስለዚህ በአረፍተ ነገሩ መጀመሪያ ሊመጡ ይችላሉ፣ በአረፍተ ነገሩ መጨረሻም እንደ ሬሲቨር ኦፍ አክሽን ሆነው ሊመጡ ይችላሉ። ምኖች? ናውንስ። ምኖች? ስሞች እና ሚስተር ቦስ እና አለቃ ማለት ነው። ከዛ በኋላ አለቃ ተኩራራና እኔ እኮ ነኝ አለቃ፣ እኔ እኮ ያለ እኔ እኮ ምንም መሆን አይችልም መሬት ላይ ሲል እባክህ አንተም ከተደጋገምክ ታሰለቻለህ ሁልጊዜ አለና ማን መጣ? ፕሮናውን አንተ አለኝና እኔ አለቃ ሲያጫውተኝ አያም ናውን እኔ መሐሪ ነኝ እንደዚህ ሁሌ መሐሪ ብትል ከላይ እስከታች it's going to be boring የተጋባ ነው አይደል? አሰልቺ እንዳይሆን ግዴታ እኔ ምን ማድረግ አለብህ? I am the Mr. Substitute the substitute I am what? the substitute እምተካህኔ ነኝ because አንተ ከተደጋገምክ በአንድ አረፍተ ነገር ውስጥ በአንድ ጽሑፍ ውስጥ ምንድነው? you will be boring አሰልቺ ነው የምትሆን።
ስለዚህ ማን አስፈልግሃለሁ? Pronoun. እኔ አስፈልግሃለሁ። የተደጋገመ ነገር እንዳይሰለቻለና ፕሮናውን ወይም ምን ማለት ነው? ተውላጠ ላጠ ስም። ይሄ ተውላጠ ስም ምንድነው ስራው? መተካት። ምን ማለት ነው ስራው? መተካት። ማንን ነው የሚተካው? ናውንን። ምን እንዳይል አረፍተ ነገሩ አሰልች እንዳይሆን ከላይ ታች ማለት። ለምሳሌ እዚህ ጋር ይኸውልሽ እጹብ መሐሪ is a teacher አልኩኝ አይደል? መሐሪ አስተማሪ ነው። መሐሪ teaches English. ኦኬ መሐሪ አልኩና አሁንም እንደገና ደግሞ የሆነ ነገር መሐሪ አልኩና ላይ እስከታች ይሰለቻል። አንዴ መሐሪ ካልኩ በኋላ በማን ተካዋለሁ? ሂ በሚል አንዴ አስቴር ካልኩ በኋላ ሺ በሚል አንዴ የሆነ ነገር ዘቼር ካልኩ በኋላ አንዴ ከሌና ከሌ ካልኩ በኋላ ዘይ በሚለው አንዴ መሐሪና እኔና አንቺ ስል አንዴ ዊ አዛስ አይ ምናምን እያልኩኝ እተካዋለሁ ማለት ነው። እነዚህ ምን ይባላሉ? ፕሮናውንስ ይባላሉ። ምን ማለት ነው? ተውላጠ ስሞች ማለት ነው። ተውላጠ ስሞች ዋና ፋንክሽናቸው ይሄ እንዳይሰለች ምን ማድረግ ነው? መተካት ነው ማለት ነው። ግልጽ ነው መሰላል? ያልገባሽ ነገር አለ እዚህ ጋር? አይ ሆፕ ኢትስ ክሊር አለ። የገባ ነገር አለ። ይሄ ሰብጀክት ፕሮናውን ይባላሉ እነዚህ ወይም ፐርሰናል ፕሮናውን ይባላሉ አይደለ? ኦብጀክት የሚባሉ ደግሞ አሉ። እነ ሂም አይደለ? እነ ሄር ምናምን እሱን እመጣበታለሁ በሌላ ሌሰን ማለት ነው። ግልጽ ነው ግን ከዛ ማን መጣ መሰላችሁ? ቨርብ መጣ። ቨርብ መጣና ቦስ ነኝ ብሎ ናውን ሲያቀራራ ምን አለ መሰለሽ? አይ አንተ ቦስ ብትሆን የሚሰራ ስራ ከሌለ ምንም ቦስ ልትሆን አችልም አለና እኔ እኮ ዋናው ድርጊቱ ነኝ አለ። ኢት ኢዝ ዘ አክሽን ሂሮ። ዘ አክሽን ዋት ሂሮ። እንዴ የድርጊት ጀግናው እኔ ነኝ። ድርጊት ከሌለ አድራጊ የለም፣ ተደራጊም የለም። ድርጊቱ ግድ ይልሃል እያለው እኮ ነው። የሰ ነው። ኦኬ በጣም ጥሩ። ቨርብ ስትሉ ግስ ማለት ነው። ማለት ነው ግስ ማለት ነው። በሌላ ባል ማሰሪያ አንቀጽ ማለት ነው። ማሰሪያ አንቀጽ አረፍተ ነገሩን ድምድም የሚያደርገው ምንድነው የተደረገው የሚለው ነገር። በነገራችን ላይ ቨርብ የሚለው ለብዙ ሰው ወደ አእምሮ ሲመጣ አክሽን ብቻ ነው። ምን ሊሆን ይችላል? ስቴትም ሊሆን ይችላል። ምን ሊሆን ይችላል? አኳኋን። ምን ሊሆን ይችላል? አኳኋን መሆን፣ ስቴት ኦፍ ቢንግ ማለት ነው። መሆንን ሊሆን ይችላል። አይ አም ቲቸር ስላሁን ድርጊት አደረኩ እንዴ? አላደረኩም። አስተማሪ መሆኔን ነው የምናገረው። የሰ ነው። ስለዚህ ስቴት ኦፍ ቢንግ ነው። ቲቸር ሺዝ ቲቸር ሺዝ ምናምን ስል ስለዚህ ድርጊቱን ወይም አንድ ነገር መሆንን አኳኋንን ወይም ምንድን ድርጊት የድርጊት ቃልና የአኳኋን ቃል አንድ ላይ ምን ይባላል? ቨርብ ይባላል ማለት ነው። ስለዚህ ብቻውን አይቆምም ማለት ነው። በአንድ አረፍተ ነገር ይሄ ብቻውን አይቆምም። ስለዚህ ምን ይላል ማለት ነው? እርስ በርሱ ይደጋገፋል ማለት ነው። ኢዝ ኦኬ ቨርብ ማለት ነው። ኦኬ በጣም ግልጽ ነው። ግን ይሄ ነገር ግን ያልገባሽ ነገር አለ ወይ? ያልገባ ነገር አለ? እዛ ማን መጣ መሰላችሁ? አጀክቲቭ። ማን መጣ? አጀክቲቭ መጣ። እዚህ ጋር ግን ምሳሌ አልሰጠሽኝም። ለምሳሌ ማድረግ ቲች አይደል? ቲች ማስተማር። እሺ መሮጥ፣ ራን መብላት፣ መጠጣት ድርጊቶች ናቸው አይደሉም እነዚህ? ስለዚህ አንድ ድርጊት ቃል ምን ይባላል? ግስ ወይም ማሰሪያ አንቀጽ ይባላል። ኦኬ ስለዚህ አረፍተ ነገር ስንሰራ ሰብጀክቱ ቦሱ አለ፣ ሚስተር ናውን አለ። ናውኗን እንጠቀምና ወይ ፕሮናውኗን እንጠቀምና ቀጥታ ቨርቡን አድርጌ መስራት ነው ማለት ነው። ኦኬ አጀክቲቭ ደግሞ ምን ማለት ነው? ቅጽል። ምን ማለት ነው? ቅጽል። ቅጽል ማለት ደግሞ ምን ማለት ነው? የስም ገላጭ ማለት ነው። የስም ገላጭ። ኦኬ ከዛ ናውኑ ቦስ ነው። በጣም ጉራ ሲያበዛ ምን ሲል ምን አለ እባክህ ጉራም ለመጎረር እኮ እኔ እንዲህ ነኝ ለማለት አንተ ከለር ያስፈልግሃል። የተባባናል ገላጭ ቃል ያስፈልግሃል። ለምሳሌ እኔ ጎበዝ ነኝ ስል መሐሪ ጎበዝ ነው ስል ጎበዝ ኦኬ ጎበዝ ምንነቴን ይገልጻል ማለት ነው። ስለዚህ ምንድነው ይሄ የሚያደርገው ማለት ነው? ስሙን ተጨማሪ መረጃ ከለር መስጠት ነው። የተባባናል ቀለም እንዲኖረው ውበት እንዲኖረው ተጨማሪ ገለጻ እንዲኖረው ማን ማለት ነው? አጀክቲቭ ማለት ነው። ለምሳሌ መሐሪ ብዬ እዚህ ጋር መሐሪ is a teacher አስተማሪ ነው አልኩኝ አይደለ? he is short አጭር ነው አልኩኝ። ሾርት አይደለም ትላለህ። እሺ መሐሪ is a teacher he is short okay
መሐሪ ምን አይነት ሰው ነው? ምን አይነት ሰው ነው? ሾርት ነው። መሐሪ is a short teacher በሌላ አባባል እሺ መሐሪ is a short teacher or he is a short teacher አይደለ? he is a short teacher. What kind of teacher? a short teacher. teacher የሚለው ምንድነው? መጠሪያ ስም ነው አይደለ? መጠሪያ ስም ነው። ናውን አይደለም እንዴ? ስም ነው እኮ አስተማሪ ሲል መጠሪያ ስም ነው። ስሙን ከስም በፊት መጥቶ የሚገልጸው አድጀክቲቭ ይባላል። ምን ይባላል? አድጀክቲቭ ይባላል። እሺ ደግ አስተማሪ ነው ወይስ? He's a kind teacher. He's a kind teacher. ደግ አስተማሪ ነው። What kind of teacher? A kind. Kind ደግ ቆንጆ ልጅ ነች። What kind of girl? Beautiful girl. Yeah. ምን አይነት ምን ያህል እነዚህ አድጀክቲቮች ምን መሰሉሽ? ምን አይነት what kind ምን ያህል መጠን quantity. Okay. There are 6 students in the class. How many students? 6. 6 is a number which is an adjective, a numeral adjective. አይደለም እንዴ? 6 የሚለው how many? 6. Okay. She is a kind girl. What kind of girl? A kind. Kind. Yeah. የተባባ ነው። ቁጥርን ሊሆን ይችላል፣ መጠንን፣ እንደገና አይነትን፣ ኳሊቲን፣ ኳንቲቲን የሚገልጽ ከሆነ ምን ይባላል? Adjective. ለናውኑ ለሚስተር ቦስ ከለር የሚሰጠው ውበት የሚሰጠው ማለት ነው። Yeah. ዲስክራይብ የሚያደርገው መጥፎ ባህሪም ካለው ጥሩም ከሆነ አጭር ነው ረጅም ነው ምናምን የሚሰጠው ምን ይባላል? It's what? Adjective ይባላል። በውስጡ ሌላ ጊዜ የምንማራቸው types of nouns, types of pronouns ይኖራሉ አይደለም እንዴ? እነሱን ሌላ ጊዜ በደንብ አድርገን ፈትሽን። ብቻ ግን እናንተ ስትራክቸሩ የዚህ ዋናው ፋንክሽኑ ማን ነው? የአድጀክቲቭ ፋንክሽኑ ማን መግለጽ ነው? ከስም በፊት መጥቶ ማን መግለጽ ነው? ናውን መግለጽ ነው ማለት። የፕሮናውን ዋና ፋንክሽኑ ማን መተካት ነው? ምን እንዳይሆን ስም አሰልቺ እንዳይሆን ሲደጋገም ቅድም መሐሪ እያልሽ አሰልቺ እንዳይሆን። ቨርብሳ ድርጊት ወይም አኳኋን ነው። ያለ ድርጊት ሚስተር ቦስ የለም ማለት ነው። እየተጋባ ነው ወይ? ግልጽ ነው። ግልጽ ያለው ነገር ካለ ከዚህ ጋር ጠይቁኝ። አሁን ስንት ነው ያየነው እስካሁን ድረስ? 4 አይደል? ቀሪ 4ቶችን በደንብ እናያለን። stay with us. ከዛ ማን አለ? አምስተኛ ማን አለ? adverb በአማርኛ የምን ገላጭ? ተውሳከ ግስ። ጎበዝ። ተውሳከ ግስ ምን ማለት ነው? ተውሳከ ግስ የግስ ገላጭ። በነገራችን ላይ ዝም ብሎ የግስ ገላጭ ይባል እንጂ ግስም ብቻ አይደለም የሚገልጸው ነው። የተጋባን ነው? alright. so adverb አለ። ድርጊቱ እኔ ነኝ ሂሮ አለ። ቅድም verb አይደል? I am the hero ሲል እኔ ነኝ እዚህ ጋር ሂሮ ጀግናው እኔ ነኝ አለ። ኦኬ አንተ ጀግና ልትሆን ትችላለህ፣ ግን ደግሞ አንተን የምገልጽህ እኔ ነኝ። ድርጊቱ መቼ እንደተከናወነ፣ የት እንደተከናወነ፣ when መቼ አይደለ? where how እንዴት እንደተከናወነ የምገልጸው እኔ ነኝ። አሁን መቼ እንደተከናወነ የት እንደተከናወነ በምን መልኩ ወይም እንዴት ወይም በምን መንገድ እንደተከናወነ የሚነግረን ቃል ወይም ፍሬዝ ምን ይባላል? for example እንደዚህ ብትይ ማለት ነው he ate አይደለም እንዴ? he ate his meal. his what? his meal quickly አይደለ? quickly. yeah. how did he eat his meal? እንዴት ነው የበላው? how በምን መልኩ በላ? በምን መንገድ በላ? quickly. so እቺ quickly የምትል ምንድን ነች ማለት ነው? adverb ነች ማለት ነው። ኦኬ እንደዚህ ብል ደግሞ he called me yesterday. he called me yesterday. when did he call me? መቼ ነው የደወለልኝ? መቼ yesterday. yeah. it's what? adverb. ጎበዝ። okay and he is laughing. he is what? laughing in the class. የት ውስጥ ነው እየሳቀ ነው? in the class. yes. it's a phrase አይደል? in the class የሚለው so in the class የት መሆኑን የሚገልጽ ነው። where የሚል ጥያቄ ያነሳል። where is he laughing? የት ነው የሚስቀው? in the class. so yeah. in the class is what? an adverb. ስለዚህ መቼ ተከናወነ ድርጊቱ፣ የት ተከናወነ፣ በምን መንገድ እንዴት ተከናወነ የሚሉ ቃላት ወይም ሐረጎች የያዘ ምን ይባላል? adverb ይባላል። ድርጊቱ ማን ነው? መደወል አለ ስቨር። ይህ ድርጊት የተከናወነው መቼ ነው? yesterday. ይህ ድርጊት ነው፣ አክሽን ነው። አክሽኑ ምን ይባላል? ቅድም verb አይደል?
እሺ መቼ ተከናወነ? Yesterday. አድቨር That's adverb. መቼ የሚል ጥያቄ ያነሳ Yes. ማን ያከናወነው? He. እሱ Yes. እሱ ሲባል የሰው የወንድ ስም ተክቶ ስለመጣ ተተኪ ማን ነው የሚተካ? Pronoun. ናውን ይባላል። እየተግባባን ነው ግን ግልጽ ነው ግን Of course. ኢንትረስቲንግ ስለዚህ አሁን ይሄ ገብቷችኋል። አድቨርብ ከዚህ በኋላ መቼ የት በምን መልኩ ወይም እንዴት የሚሉ ቃላትን ወይም ሐረጎችን ከያዘ ግሱን የሚገልጹ ምን ይባላል? Adverb. ነው። ግልጽ ነው አሁን? Yes. ግልጽ ነው ወይ? ኦኬ ከዛ ማን አለ? ኮንጃንክሽን ማን አለ? ኮንጃንክሽን ማለት ነው አያያዥ ቃል አያያዥ ነው። ኮንጃንክሽን አይደል? Yes. ምን እንበለው? ይሄን ዘግሉ እንበለው። እንበለው ግሉ ምንድን ነው? ግሉ ማጣበቂያ። ጎበዝ ማጣበቂያ። አንድ ነገር ለምሳሌ ሰርተሽ አሳይመንት የሆነ ነገር ታጣብቂያለሽ። አንዱን ወረቀት ከአንዱ ጋር ለምሳሌ ቢቀደድ ታጣብቂዋለሽ። ገንዘብ ብር ቢቀደድብሽ በፕላስተር ቀስ አድርገሽ ታጣብቂዋለሽ አይደል? እንደ ማጣበቂያ ሆኖ የሚያገለግል ምን ይባላል? አያያዥ። ምን ይባላል? አያያዥ። ምን ይባላል? አንዱን አረፍተ ነገር ካንዱ አንዱን ስም ካንዱ አንዱን አድጀክቲቭ ካንዱ ጋር የሚያያይዝ ሐሳቦችን፣ አረፍተ ነገሮችን፣ ቃላትን፣ ሐረግን እርስ በርሳቸው የሚያያይዝ ምን ይባላል? ኮንጃክሽን ይባላል ማለት ነው። ታዲያ ተበታትነህ ምን ትሰራለህና ይሄው ናውኑ ተነስቶ አይ አም ዘ ቦስ እኔ ነኝ እኮ አለቃ፣ እዛ እንደገና ደግሞ ቨርብ ተነስቶ ኖ አይ አም ዘ አክሽን ሂሮ እኔ እኮ ነኝ ምናምን ነገር፣ ከዛ ፕሮናውን ተነሳና ደግሞ እኔ ነኝ እባክህ አንተ እኔ ባልኖር ተደጋግመህ ታስጠላ ነበር ሁሌ ምናምን አለና ምናምን ሲጎሩ እነሱ ምን አለ? ሁልሽም ተበታትነሽ ጉራ አትንፊ እኔ አንድ አድርጌ ልሰብስብሽ አለና ማን መጣባት ነው? ኮንጃክሽን። እዛ ማን አለ? ኤንድ አለ አይደል? ማን አለ? but or for yet አይደል እንዴ? ሌላስ also even though ያለ ምን አለ ማለት ነው? አያያዦች አሉ ማለት ነው። እነዚህ አያያዦች ከሌሉ ሐሳቦቻችን የተበታተኑ ነው የሚሆኑት ማለት ነው። ኢዛት ኦኬ። አንቺ አሁን የሆነ ጫካ ሄደሽ ምን ለቀምሽ? ፋየርውድ ለቀምሻል፣ እንጨት ለቀምሽ። ፋየርውድ ለቅመሽ መጨረሻ ሁሉ የተበታተነውን ሰብሰብ አድርገሽ በምን ታስሪዋለሽ? በገመድ ማኔጀብል እንዲሆን ለኬሪንግ ለሸከም ማኔጀብል እንዲሆን ለዛም አረፍተ ነገሮች እዛም ፍራግመንትድ እንዳይሆኑ አንድ ላይ ጥብቅ አድርጎ የሚይዛቸው ማለት ነው ኮንጃክሽን ወይም አያያዥ ይባላል ማለት ነው። ኢዝ ዛት ኦኬ? አሁን እንደዚህ ነገር ማወቅ እንግሊዝኛ ካወራው ምን አገባኝ? እንደዚህ ነገር ማወቅ ምንድን ነው የሚሰጠኝ ጥቅም እነግራችኋለሁ። ኦኬ ኦልራይት ኢንትረስቲንግ። ሰባተኛ ፕሪፖዚሽን አለ። ምን አለ? ፕሪፖዚሽን። መስተዋድድ። ምን አለ? በጣም ፍቅር ይፈጥራል። መስተዋድድ ያዋድዳል፣ ሪሌሽንሽፕ ይፈጥራል በኮንሴፕቶች መካከል ማለት ነው። አንደርስታንድ አድርገሽኛል? መስተዋድድ ይፈጥራል ማለት ነው። እንትን ምንድነው ይሄ? ሪሌሽንሽፕ ይፈጥራል። ምን ይፈጥራል? ሪሌሽንሽፕ። ለምሳሌ በራሳቸው ጊዜ ምን አይደሉም ማለት ነው። በራሳቸው ጊዜ ራሳቸውን ችለው ትርጉም ላይሰጡ ይችላል። ለምሳሌ ኢን ውስጥ ነው። ውስጥ ምን ውስጥ አይታወቅም። አት በምናምን ነገር አይታወቅም። ባይ ምናምን ባይ ኦን ላይ ምን ላይ ይታወቃል እንዴ? ኦልራይት አይታወቅም። እሺ ፍሮም ከ እሺ ቢሳይድ ከጎን አይታወቅም። አፍተር ቢፎር የተቀባ ነው አይደል? ዳትስ ኢት። እኔ ነኝ እነሱ ሲጎሩ ቅድም የነገርኳችሁ ዝም በል እባክህ አለና አሁን ቁጭ ብለኝ አሁን እዚህ ደግሞ አይ አም አ ቲቸር አይ ቲቺንግ ከየት ላይ ነው የቆምከው ምናምን ሊለኝ ነው። እንግዲህ የተቀባ ነው። ምን ላይ ቆመህ ነው የምትጎረው ሊለኝ ነው። አይ አም ኦን the floor አይደል? on the floor. Where am I standing? የት ላይ ነው ቆምኩት? on the floor. on is what? preposition. it shows me location. yes or no? is it clear? of course. በጣም ጥሩ። ስለዚህ ሎኬሽንን ታይምን ምንን የሚገልጹ ምን ይባላሉ? እነዚህን ያዙ። preposition መስተዋድድ አንዱን ከሐሳብ ከሌላ ጋር ሪሌሽንሽፕ የሚያዛምዱ ማለት ነው። መስተዋድድ የተባሉበትም እሱ ነው። ይተግባባል? ግልጽ ነው ወይ? alright the last one is interjection. okay ይሄኛውን ጉራውን ያኛውን ጉራውን ሲረዳ ይሄ ምን ማለት ነው? አጋኖ ማለት ነው። አጋኖ ቃል
አጋኖ ማለት ነው። ዝም በል እባክህ አለ። አንተ ስሜት ያስፈልግሃል። የተባባ ነው አይደለ? እኔ አሁን ስሜት ያስፈልገኛል። አንዳንዴ ስበሳጭ ስል ምናምን ነገር ስናደድ ስበሳጭ ደስ ሲለኝ ምናምን ነገር። ስለዚህ አድናቆት፣ ንዴትን፣ ብስጭትን ምናምን በስሜት ነው። አረፍተ ነገሮችህ ስሜት አልባ ከሆኑ ትርጉም የላቸውም ማለት። ስሜት ያስፈልግሃል። ሰው ሲናገር አንዴ ከፍ ይላል፣ አንዴ ዝቅ ይላል ስሜቱ። ስሜቶችን የምትገልጽባቸው ቃላት ምን ይባላሉ? ኢንተርጀክሽንስ ይባላሉ። ለምሳሌ ዋው ላለሁ አይደል? አይደለም እንዴ? ዋው ዩ አር ቢዩቲፉል። አሁን እኮ ዩ አር ቢዩቲፉል ብቻ ማለት ይችላል አይደል? ግን የኔ አድናቆትም እንዴት ይወጣል? ዋው ዩ አር ቢዩቲፉል አልኩኝ። ከዛ በኋላ አላስ አልኩኝ። ወይኔ አላስ አይ ሎስት ማይ ኪዝ። ምኖቼን ጣልኳቸው? ቁልፎቼን ጣልኳቸው። ወይኔ ምናምን ነገር እንደዚህ አይደለም እንዴ? and then instead of saying you are beautiful, how beautiful you are. እንዴት ቆንጆ ነሽ! ምን አይነት ቆንጆ ነሽ! ስሜቴ ከፍ ሲል ወይ ዝቅ ሲል የምጠቀምባቸው የስሜት ገላጭ ሆኑ ቃላት ምን ይባላሉ? ኢንተርጀክሽንስ ይባላሉ። ምን ይባላሉ? ኢንተርጀክሽንስ ይባላሉ። ቃላት ሐረጎች ሊሆኑ ይችላሉ ማለት ነው። is that okay? ስለዚህ how many parts of speech አየን ማለት ነው? እነዚህ ስምንቶች ተደጋግፈው አረፍተ ነገር ይፈጥራሉ ማለት ነው እርሳቸው። is that okay? ግልጽ ነው። ግን ያልገባሽ ነገር አለ እዚህ ጋር? በጣም ጥሩ። ከዚህ ጋር በተያያዘ ግልጽ ያልሆነ ነገር ከሌለ ቀጣይ ላይ ሊሆን የሚችለው ምንድን ነው ካላችሁኝ ጥያቄ ስጣችኋለሁ። ጥያቄ ትሰራላችሁ፣ እሷም ትሰራለች። ጥያቄ ስትሻለሁ እነሱ ጥያቄዎች ትነግሪኛለሽ። መልሶቹን ምን ያህል አንደርስታንድ አድርገሻል? እናንተ ቀሪዎችን ደግሞ ቁጭ ታደርጋላችሁ ኮሜንት ሴክሽን ላይ ማለት ነው። ስታይ ውዛዝ Alright, እስቲ ቢቢሲ identify the parts of speech ይላል in each of the following sentence. እዚህ ጋር አሁን ለምሳሌ John runs fast. John runs fast. እስቲ John runs fast. እሺ John የሚለው እዚህ ጋር ነው። Noun. John የሚለው ምንድነው እዚህ ጋር? Noun. እሺ መጠሪያ ነው አይደል? Yes. which is a noun አይደል? እሺ run የሚለውስ? Verb. It's a verb. Run is a verb. Okay, runs የሚለው ምንድነው? Verb ነው። ድርጊቱ ስለሆነ ማለት ነው። መሮጥ የሚለው ድርጊት ስለሆነ። እሺ ከዛስ ፋስት የሚለውስ? Adverb. How does he run? እንዴት ነው የሮጠው? በፍጥነት። እቺ ምንድን ነች? በፍጥነት። በምን አኳኋን ነው የሮጠው? በፍጥነት። ስለዚህ እዚህ ጋር ፋስት የምትለው ምንድን ነች? አድቨርብ ነች። ጎበዝ፣ አድቨርብ ነች። ኦኬ። ስለዚህ ናውኑ ቨርብ፣ አድቨርብ። ናውኑ ምንድን ነው ማለት ነው? ሚስተር ቦስ እንደ ዶር ኦፍ ዘ አክሽን ነው፣ እንደ ሳብጀክት ነው። ያረፍተ ነገሩ ባለቤት ነው ማለት ነው። ድርጊቱን የሚያደርገው ማለት ነው አይደለ? ሚስተር ጆን የተከናወነው ድርጊት ደግሞ ሂሮ ማን ነው? እሺ እሱ ደግሞ እንዴት ነው የተከናወነ የሚለው ደግሞ አድቨርብ ማለት ነው። እሺ ጃን ሴንት ሚ a letter yesterday. ጃን የሚለው አሁንም ምንድን ነው ማለት ነው? it's a noun አይደል? ሰብጀክት ነው፣ ናውን ነው ጆን የሚለው ማለት ነው። which is clear. እሺ ምንድን ነው ያደረገው ጆን? ድርጊቱ ምንድን ነው? ሴንት የሚለው ምንድን ነው ማለት ነው? ቨርብ ነው ማለት ነው። ራይት የተከናወነው ድርጊት መላክ ነው አይደለ? እሺ አሁን ሴንት የሚለው ምንድን ነው ማለት ነው? it's a verb። ለማን ነው የላከው? ለማን? ሚ የሚለው ምንድን ነው እዚህ ጋር? ፕሮናውን የሰውን ስም ተክቶ የሚመጣ ማለት ነው። ኦልራይት ኦኬ። ከዛስ ኤ አለ አይደለም? ኤ ምንድን ነች እዚህ ጋር? አርቲክል ወይም መስተጻምር ትባላለች። ከስም በፊት መጣ ፋንክሽን እያደረገችው ያለ እንደማን ነው ማለት ነው? እንደ አድጀክቲቭ ነው ፋንክሽን እያደረገችው ያለ ማለት ነው። ለዛ ነው ከስምንቶች ውስጥ የምናስወጣት አንዳንዴ ማለት ነው። እየተጓባ ነው አይደል? ኢንትረስቲንግ አርቲክል ነች። ከዛስ ማነች እዚህ? ሌተር የሚለው ሌተር ስትሉ ደብዳቤ ስትሉ መጠሪያ ስም ነው አይደል? which is what? ናውን አይደለም እንዴ? ናውን መጠሪያ ስም ነው። ናውን ነው ማለት ይሄ ነው። ከዛ when did the action happen? መቼ ነው ሌተር የተላከው? yesterday የሚለው እዚህ ጋር ምንድነው ማለት ነው? yesterday is what? an adverb. okay ድርጊቱ መቼ ነው የተከናወነ? ቅድም ሳስተምራችሁ አድቨርብ የሚለው መቼ፣ የት እና ምንድን እንዴት እንደተከናወነ የሚገልጽ ብያችኋለሁ አይደል እንዴ? ኦኬ ኢንትረስቲንግ። ከዛ በኋላ ሶስተኛና ማን አሉ? አራተኛ አሉ። እናንተ መልሳቸውን ማለት ነው ታስቀምጡና ኮሜንት ሴክሽን ላይ ማለት ነው ያልገባችሁ ነገር መጠየቅ ትችላላችሁ። ከዚህ በተረፈ እንግዲህ ለዚህ ለፓርትስ ኦፍ ስፒች በቂ የሆነ ጥያቄና በቂ ፒዲኤፍ ኖት የምታገኙት ቴሌግራም ቻናላችን ነው። የቴሌግራም ቻናላችን ለመቀላቀል የት ላይ ያስፈልጋል?
የቪዲዮ ዲስክሪፕሽን ስር ሊንኩን እናስቀምጣለን። እሱ በመጫን ወደዛ መግባት ትችላላችሁ። ከከበዳችሁ ደግሞ ደውሉልን። Thank you for watching. This is Unique English where you can learn English uniquely. እንግሊዘኛ ልክ እንደዚህ እያደረጋችሁ ከጥያቄ ጋር ከወርክሽት ጋር አገናኝታችሁ መጨረሻ ላይ እዩት። ገራሚ ሌቭል ላይ ራሳችሁን ታግኝታላችሁ።